እንዴት ናችሁ? ደህና ናችሁ? ብያለሁ እኔ ቀድሜሻለሁ። እሺ እኔም ደህና ናችሁ ወይ እንዴት ናችሁ ምናምን ብያለሁ። በነገራችን ላይ 300 ሺህ ገብቻለሁ። ስሚኝ የኔ ቆንጆ፣ ያን የመኖር መጋዝ የጊዜን መርዝ ጋዝ ያን መዓት ሙሉ ጦር ብቻሽን ገጥመሽው ችለሽ ስላለፍሽው ደበቅ በይና የገዛ ራስሽን አንድ ያሞግሹ የኔ ጀግና። መጀመሪያ ስላወቅኩሽ ደስ ብሎኛል። መልካም ልደት። እዚህ ፕሮግራም ላይ በመገኘትም በጣም አመሰግናለሁኝ። ከመገረም ከቃልም በላይ መታገስ ዋጋ አለው። ከታገሱት የማያልፍ ነገር የለም። ህይወት ቅጣል ናት፣ ላይክ እንደ ቅጣል ናት። አንዳንዴ እንደርቃለን፣ አንዳንዴ ደግሞ እንደ አበባ እናብባለን። በጣም የምንወዳት የምናከብራት ሁላችንም የምናውቃት ግምጃዬ ከሳውዲ አረቢያ ኢትዮጵያ ስትገባ ያሰበችው ቀርቶ ያላሰበችው ገጥሟት የደረሰባትን ውርጅብኝ የገጠማትን ፈተና ሁላችንም እናውቃለን። ከዛ ሁሉ ፈተና ውስጥ ወጥታ ዛሬ ራሷን ሆና ወደ ራሷ ተመልሳ ከስህተቷ ተምራ ድምቅ ሽብርቅ ውብት ብላ ራሷን ሆና ተገኝታ ጓደኞቿን፣ የሀገሮቿን ልጆች፣ የምታውቃቸውን ሰዎች በሙሉ ጠርታ ልደቷን እንደዚህ በምታዩት መልኩ በድምቀት አክብራለች። ቪዲዮውን አብረን እንየው። እህታችን አክብራን ጠርታናለች። እኛም ደግሞ አላሳፈርናትም፣ ከጎኗ ተገኝተናል ማለት ነው። እና በዚህ አጋጣሚ የኔ ቆንጆ እህት እንኳን ተወለድሽልኝ፣ ሃፒ በርዝዴይ። ነገሩ በቃ የሆነ እንዴት ነው ካፒታልሽ ምናምን በብዙ ነገር ብዙ ደረጃ ደርሰሽ ማገኘሽ ይመስለኛል። የዛሬ ዓመት ግን ከካፒታል ወይ ከሌላ ነገር ውጪ ማንነትሽን አደራ እንዳትቀይሩ። ለማንኛውም ስለ ሀይሚዬ ማለትም ትናንት ስለሰራችው የፕራንክ ቪዲዮ እንዲሁም ስለ ግምጃዬ እስከዛሬ ስለደረሰባትም ዛሬ ላይ ስለደረሰችውም እስከዛሬ በሷ ቪዲዮ ሰርቼ ስለማላቅ ጠቅለል አድርጌ ሀሳቤን ሸር አረጋችኋለሁ። ተከተሉኝ። ሀይሚዬ 300 ሺህ ፋሚሊዎችን በዚህ እድሜሽ ስላፈራሽ ደስ ብሎኛል። እንኳን ደስ ያለሽ፣ ይገባሻል። ከዚህም በላይ በዚች 2 ዓመት ውስጥ ከእድሜሽ በላይ የሆኑ ስራዎችን ሰርተሻል። ራስሽን ማምጥተሽ ሊሆን ይችላል፣ ስሪ ተብለሽም ሊሆን ይችላል። ያም ሆነ ይህ ግን በጣም ብዙ እየተባልሽበት እስከሆነ ድረስ ከዚህም በላይ ይገባሻል። 300 ሺህ ፋሚሊዎችን ደግሞ ስትሸምች በነጻ አይደለም። አንቺም እየተሰደብሽ እየተረገሽም ከአቅምሽ በላይ የሆኑ ስራዎች ሲሰጡሽ እሺ ብለሽ በኮንፊደንስ እየሰራሽ ነውና ይገባሻል ከዚህም በላይ። ከዛ በተረፈ እነዚህ 300 ሺህ ፋሚሊዎች እጅግ በጣም ደስ የሚሉ ቅኖች፣ የሰው ደስታ የሚያስደስታቸው፣ የሰው እድገት፣ የሰው ለውጥ ከራሳቸው በላይ አስበልጠው የሚያዩ፣ ስትደሰች የሚደሰቱ፣ ስታለቅሽ የሚያለቅሱ፣ አንቺን የሚተች ሰው ሲመጣ ትክክል ሆንሽም አልሆንሽም ከአንቺ ጎን ሆነው እነዛን አንቺን የሚነኩ ሰዎችን የሚከተክቱ እንደዛ አይነት ፋሚሊዎች ስላሉሽ በራስሽ ልትኮሪ ይገባል። ከዛ በተረፈ እንግዲህ እንደሰማችኋት ሀይሚ በጣም 299 ሺህ ቲክቶክ ላይ ራሱን ያይቼ ነበር። በጣም እየደከሙ ነበር እህቶች ራሱ። እሷም ለካ እኛ ብቻ አይደለንም ቻናሏን ሰርች እያደረግን 10 የምናየው ለካ እሷም ይቺ 99 ሁላችንንም ነበረ ልባችንን ጥልጥል ያደረገችው። ለማንኛውም አንድ ሰው ቀድማናለች 300 ሺህ ወደዛው እንደገባች ስቶሪ ላይ ለጠፈቻል። ልጅ አለች ማን እንደሆነች ባላቅም። ከዛ በተረፈ እነዚህ በጣም ደሳስ የሚሉ እህቶችሽ ቲክቶክ ላይ ቅብጥ በቃ የፈለጉትን የሚያረጉሽ እንደነዛ አይነት እህቶች ስለሰጠች በቃ በራስሽ ኩርት ዝንጥ ምናምን ማለት ትቻለሽ። ከዚህም በላይ ገና ይገባሻል። ምክንያቱም የምሰራቸው ስራዎች ከአቅምሽ በላይ ያሉ ስራዎች ሲሰጡሽ ራሱ የምታደርጊ ካንቺም አልፈሽ ለሌሎች የስራ እድል የፈጠርሽ ነሽ። እውነት ለመናገር በቲክቶክ ላይ ብንሄድ በዩቱብ ላይ ብንሄድ በጣም ብዙ ሰው ነው አሁን በሀይሚና በብሩክ ቪዲዮ የሚሰሩት በጣም ብዙ ተከታይ ያላቸው ማለት ነው። እና አንቺም አልፈሽ ሌሎችን ፑሽ የምታደርጊ ስለሆንሽ ከዚህም በላይ ገና እንጠብቃለን። በርቺ ማለት ወዳለው። ሌላው እንግዲህ ትናንትና ሀይሚ ብሩክን በድጋሚ ፕራንክ አድርገዋለች። ፕራንኩን እኔ ሙሉ ለሙሉ አልቀበለውም፣ ግን እንደዚህ ጀስት አስተያየት ልስጥ። የፕራንኩ ዋና አይዲያ ምንድን ነው? ብሩክ ምን ያህል ያምነኛል እኔን አሁን ከሌላ ሰው ጋር ለዛው ከራሱ ጓደኛው ጋር ቢያገኘኝ ምን ይለኛል የሚለው ሪያክቱን ለማየት እንግዲህ ሀይሚ
ከጓደኛ ማልፋ ወንድሟ ነው ፍፄ ማለት ለሀይሚና ለብሩክ ገበና ሚስጥር ጠባቂያቸው ነው። እንደውም በእነሱ የተነሳ ከ2000 ህዝብ በላይ ነው አንሰብስክራይብ የተደረገው። እነሱ በሰጡት አይዲያ ይሄን አድርግ በተባለው ነው እንጂ እሱ ባመጣው አይዲያ አይደለም። አንድ ማወቅ ያለባቸው ነገር ግን ደግሞ የብሩክም የፍፄም በጣም ቤስት ጓደኛቸው ከሆነ ሰው ጋራ ሀይሚ አብረው አልጋ ላይ ሲታዩ ብሩክ ምን ይሰማዋል? ያምነኛል እንደማላደርገው አድርጎ ያሳያል ወይስ ይናደዳል ወይስ ይመታኛል? ምን በቃ ሪያክቱን ለማየት እንደዚ አይነት ነገር ሰርታለች። እኔ በበኩሌ እንደዚ አይነት ድፍረት ሀይሚ ባንቺ አምርም ተይ ነው ምለው። አዎ ፍፄ ወንድማችሁ ከወንድማችሁም በላይ ነው፣ ገበና ጠባቂያችሁ ነው። እንደውም ለነሱ ነው ብዙ ጊዜ ቪዲዮ የሚሰራው። ግን እንደዚ አይነት ድፍረት ይቅርብሽ፣ በጣም ይቅርብሽ። ይሄ እንደዚ አይነት ስራ ምንም ቢሆን በወንድ ያምራል። አሁን አንቺ ሀይሚን እንደምታው የሆነ ታይት ነገር ለብሳለች፣ ነጭ ፎጣ ለብሳ ራቆቷን ነው የሚመስለው። ጋሽ ፍፄ ደግሞ አልጋዋ ላይ ቲሸርቷን ወልወላ ወርወራ ፈልሰስ ብሏል። እናቴ ብሩክ ሲመጣ ምንድን ነው የሚሰማው? ሀይሚ ራቁቷን፣ እዛ ጋር ደግሞ ፍፄ ራቁቱን ይመስላል። በካሜራ አለ የሚሰማው ስሜት ያው እናንተ እየተረዳችሁ ትረዳላችሁ። ወንድ ልጅ የሆነ አይን ያሳስተዋል፣ በእይታ ነው ቶሎ የሚማረከውና ወደ ስሜት ውስጥ የሚገባው። ለፕራንክ ብላችሁ ሌላ ነገር ውስጥ እንዳገቡ ወይም ሌላ ነገር ውስጥ እንዲሳሳት እንዲመኝሽ የሆነ ነገር ፍፄንም እንደዚህ ፈተና ውስጥ አታስገቢው። ያው የሆነ ነገር የሚመኝ ከሩቅ አይመጣም። የሆነ ነገር ተረዳችኝ አይደለ? የጓደኛው ፍቅረኛ ሚስት ወይም የሆነ አይዲያም ይሆናል ስራ የሚመኘው አብሮት የሚውል አብሮት የሚገናኝ አብሮት የሚሰራ አብሮት የሚዝናና ሰው ነው። እንደዚህ አይነት ሰውን ደግሞ እንደውም ከዛ የበለጠ አብራችሁ እንደዚህ አይነት ፕራንክ ለየት ያለ ፕራንክ መስራቱ ጥሩ አይደለም። ሀይሚ ለራስሽ ራሱ ጥሩ አይደለም። ብሩክ ድንገት ከውጭ ሲመጣ ቢመታሽ በአንቺ የመጣ በአይኑ መጠነቁ። ቲክቶክ ላይ እንኳን ላይቭ ላይ እንደዚህ እነ ዳኒ ሮስት እንደዚህ ሲያት ራሱ እንዴት እንደሚደበቅና እንደሚናደደኛ ይናየለ እንዲ። አንድ ደግነቱ ፈጣሪ በብዙ ተፈትነሻል፣ ግን በስንቱ ይፈትንሽ። በጣም ደስ የሚል ልባም ከሱ በላይ ላንቺ የሚያስብልሽ በጣም ይሄ እድሜው ይሄ ኤጁ በጣም ብዙ ነገር የሚያሯሩጠው ነው። ግን ይህን ሁሉ ተቋቁሞ ብዙ ነገር መስራት እንዳለበት ርቆ የሚያስብ አፍቃሪ ስለሰጠሽ ለራስሽ ፈጣሪሽን አመስገኒ። ግን እንደዛ አይነት ፕራንክ በወንዶች ያምራል እና እንደዛ አይነት ፕራንክ ባሰሪ አስተያየት ነው የምሰጠው። አሁን እንደዛ አይነት ፕራንክ አንቺ ስትሰሪ ብሩክን ኢትሶኪ አንተም ከሌላ ሴት ጋራ ስራ ነው እንዲሰራ በር እየከፈሽልን ነው። አንቺ ዘጋ ሰራሻ፣ ብሩክ ደግሞ ከሌላ ሴት ጋር ከአንቺ የበለጠ አብሮ ቅቅፍ ብሎ ቪዲዮ ቢለቀቅ እኛ ምን አይነት ስሜት ነው የሚሰማን? አስቡት፣ ይህንንም አስቡት። አሁን ሀይሚ መስራቷን ብቻ አይደለም፣ አሁን ብሩክ ደግሞ የበለጠ ከሷ የበለጠ አድርጎ ሊሰራ ይችላል እንደዛ አይነት ፕራንክ። ቢሆንም ግን እንደዛ አይነት ፕራንክ የሚያምረው በወንድ ነው እንጂ በሴት ትንሽ ይደብራል፣ ትንሽ ይከብዳል። ይህ ወንዶች ደግሞ በጣም እይታ ያሳስታቸዋል። በፕራንክ መሀል የሆነ ነገር ሊሳሳቱ ይችላሉ። እና ሀይሚዬ እንደዚ አይነት ፕራንኮችን ባትዳፈሪ ማለት ወዳለሁ። አስተያየት ነው የሰጠሁት። ሌላውና በመጨረሻም እንግዲህ ለመጀመሪያ ጊዜ ነው በሷ በግምጃዬ ቪዲዮ የምሰራው። እንግዲህ ግምጃዬ ሁላችንም የምንወዳት የምናከብራት የምናውቃት እሷን የማያውቃት ሰው አለ ብዬ አላስብም። ከሳውዲ አረቢያ ወደ ኢትዮጵያ ስትገባ እንግዲህ በሶሻል ሚዲያ ላይ የምታውቀው የተዋወቀችው በጣም የምትወደው የምታከብረው የወደፊት የልጆች አባት ምናምን ብላ ያሰበችው የሆነ ነገር እንኳን ቢፈጠር ያቀናኛል፣ ያነሳኛል፣ ከጎን ይቆማል ብላ ሙሉ እምነት ጥራበት እንግዲህ ኢትዮጵያ ከገባች በኋላ ለተወሰኑ ወራቶች ሚዲያውን ተቆጣጥረው ከነሱ በላይ ካፕል የለም እስከሚባል ድረስ ኢቭን ቲክቶክ ላይ ቲክቶክ የራሱ አካውንት የልጁ አካውንት ዋሪንግ ሲሰጠው የባለቤቴ አካውንት ዋረንግ ላይ ነው እና ኮፒ ሊንክ አድርጉለት እያለች እንግዲህ በየቲክቶክ ላይ ላይቭ ላይ ገብታ ከሌሎች ጋር የሚጫወቱ ጋር እየገባች እንደዚህ ኮፒ ስታስደርግ ምን ያህል ሙሉ እምነት እንደጣለችበት ብዙዎች ሲደነቁ ነበረ። ነገር ግን ያ ሁሉ ተገልብጦ ያሰበችው ሳይሆን ያላሰበችው ሆኖባት የተፈጠረውን ነገር በግልጽ ባትናገርም ግን ሁሉም ነገር እንደተቃየረባትና የሆነ ነገር ላይ እንደወደቀች የሚያሳይ ሃይላይት በስቶሪ ላይ ከለጠፈች በኋላ ያው የሰራችው ስህተት አለ። ስህተቱን እንዳለ ሆኖ ግን ከስህተቷ መመለስና ከገባችበት ወጥመድ ውስጥ መውጣት ስላለባት እጅግ በጣም ቅንና መልካም የሆኑ ሰዎች ከጎኗ ቆመው ብዙ ሰዎች ደግሞ የእሷ ጥላት የሆኑ ሰዎች የእሷን ውድቀትና የእሷን አንገት መጥፋት የሚፈልጉ ሲሰድቧት፣ ሲያንቋሽሿት፣ ብዙ ነገር ሲሏት፣ በአንድ ሳይድ ደግሞ እጅግ በጣም መልካምነትን ቅንነትን የሚሽቀዳደሙ ሰዎች ከጎኗ ሆነው ከዛ ወጥመድ ውስጥ አውጥተው ወደ ራሷ ተመልሳ ራሷን ሆና ራሷን መስራ በራሷና በራሷ ብቻ መቆም እንዳለባት የተፈጠረው ነገር እንዳለ ሆኖ እንደገና ተመልሳ ከኢትዮጵያ ወደ ስደት ልትመለስ
ስለነበረ ግን ይህን ነገር ሁሉ አውት አድርገው መምከር ያለባቸውን መደገፍ ያለባቸውን ሁሉ ብዙ ወንድም እህቶች ከጎኗ ቆመው ከዛ ሁሉ ጭንቀት ውስጥ አውጥተው ብዙ ወንድምና እህቶች እንዳሏትም የመሰከረችበት ነው። ከዛ በኋላ እንግዲህ ወደ ራሷ ተመለሳ፣ ራሷን ሆና ቲክቶክ ላይም ወደ ጨዋታዋ ተመለሰች። ዩቱብን ከፍታ ለመጀመሪያ ጊዜ ነው እኔ የሆነ ስነግራችሁ ትናንትና ቪዲዮዋን ያየሁት ስላችሁ የተለቀቀው ቪዲዮ በጣም ደስ የሚል ስለሆነ ነው እስከ መጨረሻ ያየሁት። የሀገሮቿ ልጆች ነው ሶፊያን ምናምን አብርሽ ሳይቀሩ ጠርታ ልደቷን ስታከብር እውነትም መታገስ ዋጋ አለው፣ እውነትም መፈተንም ለበጎ ነው የሚል ነገር ነው በውስጥ የተቀረጸውና ግምጃዬ በርቺ። ሁላችንም በፈተና ውስጥ ነው ያለፍነው። አሁን ፈተና ውስጥም እያለን ልንኖር እንችላለን። ህይወት አልጋ ባልጋ ናት። ያ ለአንዱ ጨለማ ለአንዱ ብርሃን ነው። ለአንዱ ምንም ነገር ሲያጋጥመው ፎቅ ላይ የሚወጣለ፣ አንዱ ደግሞ ፎቅ ላይ ለመውጣት ብዙ ሰዓታቶች የሚፈጅባቸዋሉ። በቃ እንደነገርኳችሁ ነው። ህይወት አታላይ ናት፣ ቅጣል ናት። በቃ እንረግፋለን፣ እናብባለን። በእንደዛ አይነት ፈተና ውስጥ ነው ሁሉም ሰው የሚወጣውና ሀይሚና ብሩክን ምሳሌ ልወስድልሽ እችላለሁ። እነሱ እያየናቸው ብዙ ነገሮችን ቧጠው ነው እዚጋ የደረሱትና በዛ አጋጣሚ የጨረቃ ፋሚሊዎች በጣም ትልቅ ፓወር አላችሁ። ሚዲያው ማንቀጥቀጥ ትችላላችሁና ሀይሚ ከዛ አብሬ ይደጉ። እስኪ እኛ በስደት ላይ ያለን እስኪ እንደዛ አይነት ተአምር እንስራ። በስደት ላይ ያለች እህታችንን በዩቱብ ራሱ ከፍተኛ ገንዘብ ገቢ እንድታገኝ ቻናሏን ከፍ እንዲል እናድርግ። እስኪ ይህም ማድረግ እንችላለን። ቅን ልብ ከሆናችሁ ደጎች ከሆናችሁ ሁለት አይነት ልብ ከሌላችሁ ይሄን በደንብ የጨረቃ ፋሚሊዎች ታደርጉታላችሁ። እኔ ሙሉ እምነት ነው በእናንተ ምጥለው። ለምን ሁለት አይነት ልብ ካላችሁ ግን አታደርጉትም። ግን አንድ አይነት ልብ የሰው ማደግ የሰው መለወጥ የሚያስደስታችሁ ሰዎች ካላችሁ ምንም አያስከፍለንም። ሀይሚና ብሩኬ ላይቭ ሲገቡ ኮመንት ላይ መቸክቸክ ነው። ኮመንት ደግሞ ፓወር አለው። ይህን እናድርግ፣ ይችን ልጅ ደግሞ እናስደስታት ማለት እወዳለሁ። ይመቻችሁ።